ፍሎን አውቃለሁ ጥፋተኛ ነኝ መብራት እንደመጣሽ ሀሞን ማጥፋት ነበረብኝ እጭ ነበር የሚባል ነገር የለም እያልኩሽ ነው ሁሉ ነገር እንዳልሆነ ሆኗል ነው በቃ ተረጋጉ ጋሽ ዘነበ እንዴት ነው ምንረጋጋው እንዴት እንዴ ይሄ ሁሉ ነገር የሆነው እኮ በኔው ልጅ ምክንያት ነው እሱ እኮ ልክ ነውት ግን አሁን ከሆነ በኋላ ምን ያደርጋል ቁጭ ብሎ መፍትሄ መፈለግ ነው እንጂ ምን ልበላጋሽ እርሶም ይቅርታ ያድርጉላት መቼም ይቅርታ አላደርግላትም መቼም አረ ታማሚ ከሆነች አንድ ነገር እንዳትሆንብን አባዬ ይቅር በለኝ ስሞትልኝ ይቅርታ አይደልሽም አይንሽን ማየት አልፈልግም አባዬ በክረኛል ቆይሽ ማለት ርብቃ እንዴ ጋሼ የት ነው ጥላት ሄዱት ርብቃ ወይኔ ጉዴ አረ ጋሼ ርብቃ አረ ተነሺ ወይኔ ጉዴ ነው ማለት ርብቃ ጋሼ ሚጣ ባላደረገችው ነገር ተከሰሰች እንዲሁም ወንጀለኛ ነሽ ተባለች በአሁኑ ሰዓትም የነሚጣና እንዲሁም የናቶ ዘነበ ቤት የመቃጠላቸው መንስኤ ሻማ ነው በማለትም ጎረቤቱም ቢሆን እየጮህባቸው በመገኘቱ አቶ ዘነበ በሚጣ ላይ በጣም ተቆጥቷል ታዲያ አሁን ላይ ይቅርታ በማለትም ተደፍታም ይቅርታ ብትጠይቀውም አቶ ዘነበ ግን በፍጹም አይሆንም በማለትም አሻፈረኝ በማለትም ጥሏትም ወጥቷል በዚህ አጋጣሚም ትርሲትም ቢሆን በጣም ደንግጣለች ታዲያ እንደዚህ ሆነው ምንድነው በማለትም ራሷንም እየጠየቀችና እየወቀሰችም ትገኛለች ሚጣ ባውን ሰዓትም የልብ ህመም ታማሚ ብትሆንም እንኳን በጣም አስደንጋጭም ተፈጥሮባታል ነገር ግን ባውን ሰዓትም ያደረገችውና እንዲሁም ቤቱን ያቃጠለችው እሷ አልነበረችም ምክንያቱም ተንኮለኛውና እንዲሁም አስመሳዩ ሚኪያስ ነውና ምክንያቱም ባሁኑ ሰዓትም ብሩኬንና እንዲሁም አሁን ላይ የብሩኬ መደሰት መንስኤና እንዲሁም ምክንያቱም እነሱ ናቸው በማለትም እነሱን አጥምዶም ለዚህ ነገር ዳርጓቸዋል በሌላ በኩል አሁን ላይም ትርሲትም ስለ ብሩኬ እያሰበችና እንዲሁም ሚጣ ምን አይነት ስሜት ነው ያላት በማለትም ራሷን እየጠየቀች ቢሆንም ሚጣም እንዲሁ ይሄን አይነት ጥያቄ ስጠይቃትም እንዲሁም ሁሉንም ነገር አድበስብሰው አልፋለች ምክንያቱም እኔ ብሩኬን ከወንድምነት የዘለለ ምንም አይነት ነገር አላየውበትም ደግሞ ምን አይነት ጥያቄ ነው የምትጠይቂ በማለትም እያሳፈረቻትም ትገኛለች ሌላው ይቅር ትርሲትም በእውኗ የምታስበው በሙሉ በህልሟ እየመጣም ሰላም እየነሳትም ይገኛል ታዲያ ከሌሊትም እንዲሁ እንቅልፏን በማቋረጥ ወደ ሚጣ ነበረ ሄዳ ጥያቄም የጠየቀቻት ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ ዛሬም በተወዳጁና እንዲሁም በአዝናኝ ድራማ በከያ ድራማ መተናል ከያ ድራማ እንግዲህ ተወዳጅነቱና እንዲሁም ማስተማሪነቱ ደስ እያለ መጥቷል ማለት ነው ታዲያ ብሩኬ ያኔ በጤንነቱ ሰዓትም ያገዛቸው ሰዎችም በርከት እያሉ መጥተዋል ቾምቤ ሰርፕራይዝ በማለትም በማድረግም አሁን ላይ ጠበቃ ሆና እያገለገለች የምትገኘው ልዕልቷን አገናኝቶታል ልዕልቷን በአሁኑ ሰዓትም የናፈቀኝ ሰው ማን ነው በማለትም እንግዲህ ቃለ መጠየቅም አድርጎላትም ነበረ እንግዲህ ከኔና ካንተ የምንወደውና እንዲሁም የናፈቀን ሰው ቢኖር ብሩኬ ነው በማለትም አሁን ላይ የልቧን ትርታ ብሩኬን ከፊት ለፊቷም አስቀምጦላታል እሷም ደግሞ ማመን አቅቷት ፌንት በልታ ነበረ ደንግጣ እንዲሁም ራሷን የሳተችው ይህንም የተመለከተው ብሩኬም ግራ ተጋብቶም ነበረ ልዕልቷ ማለት ማናት በማለትም ጥያቄውን እያከታተለም ጠይቋቸዋል ልዕልቷ ማለት ያኔ ከጎዳና ያነሳት እንዲሁም ደግሞ ዛሬ ላይ እንደዚህ በክብር በሞገስ ያገኛት ልዕልት ናት ታዲያም አሁን ላይ ራሷንም ቀይራ
እንዲህ ልትቀመጥ የቻለችው ባንተ ምክንያት ነው በማለትም አስተዋውቆታል። አሁን ላይ እንግዲህ የብሩኬ አጋዦችና እንዲሁም ረዳቶችም እየተበራከቱ መጥተዋል። በሚያሳዝን ሁኔታ ግን ሚኪያስም አሁንም እንቅፋትነቱንም እየቀጠለ ይገኛል። ይህንም እንግዲህ ትርሲትና ሚጣም ቢሆን እየተፋጠጡ ይገኛሉ። ብሩኬ በአሁኑ ሰዓትም ባለበት ደረጃ ሚጣን ያፈቅራታል በሚል ሀሳብ ገብታለች። ታዲያ በአሁኑ ሰዓትም ልጆቹም ቢሆን አያታችን በጣም ደስ የሚልና እንዲሁም አስደሳች የሆኑ ቤተሰቦች ናቸው። ነገር ግን ይቺ ሚጣ የምትባለውን አልወደድኳትም በማለትም ካሌብም ለትርሲትም እያወያየትም ነበረ። ነገር ግን ከምን ተነስተ ነው ሚጣ ደስ አትለኝም ያልክበት ምክንያት በማለትም ጠይቀዋለች። ይህንም ያለበት ምክንያት እንግዲህ ሚኪያስም ቢሆን በባለፈው ክፍል እንዳየነውና እንደተመለከትነውም የሚጣ ፍቅረኛ ወይም የብሩኬ ሚስት ናት ሚጣ ማለት በማለትም የማይሆን ነገር ተናግሮ ስለነበረ በዚህም ሴባ አድርጎ ይዞታል ማለት ነው። እንግዲህ በዚህ አጋጣሚ ትርሲትም ቢሆን ቀናቷ እብድ እያለ መጥቶባታል። ምክንያቱም በህልሟም ያየችውና የተመለከተችውም ብሩኬ ሚጣን ሲስማትና እንዲሁም እያቆለባበሰ ሲንከባከባትም ነበረ። ይህንም ያየችውና የተመለከተችውም እንግዲህ ከቅዠቷም ተነስታ በጣም አስፈሪ የሆነ ህልምና እንዲሁም ቅዠትም እንዳየችም ለሚኪያስም እየተናገረችም ነበረ። በሚያሳዝን ሁኔታ ግን አሁን ላይ ሚጣን እያስጨነቀቻትና እንዲሁም የማይሆን ጥያቄም እየጠየቀቻትም ትገኛለች። ይሁም ብሩኬን ምን ያልተወጃለሽ ደግሞም እንዴት ነው ስሜትሽ በማለትም እያጣራችም ነበረ። ነገር ግን ትርሲት በእንደዚህ አይነት ሁኔታ መቀጠል የለባትም። እንግዲህ አንዴ ገብታበታለች እና ያው ማንነቱ እስከሚጋለጥ ድረስ ሰከን ማለት አለባት ማለት ነው። ይሁም የሚኪያስን ድብቅነትም እስከሚጋለጥ ድረስ ለራሷም ሆነ ለጤናዋ እንዲሁም ለብሩኬም አስጊ ሁኔታ ላይ ትገኛለች ማለት ነው። ይኸው ሚኪያስም ከጓደኛው ጋር ወይም ከአዲሱ ተቀጣሪ ጋርም በመምከር ላይ ነው። ይኸውም ብሩኬን እንዲሁም ከአጠገቡ እንዳይደርስና እንዲሁም እስከ መጨረሻው ድረስም ለማጥቃትም ምክርንም መክሯል። ነገር ግን ተከስተም ቢሆን በእንደዚህ አይነት ነገርስ ልታከብረኝና እንዲሁም የሆነ ነገርም ጥሩ ከበሬታም ልትሰጠኝ እፈልጋለሁ በማለትም አንዳንድ ነገሮችንም እየነገረውም ነበረ። ሚኪያስም ቢሆን በእኔ ስር ሆነህ እኮ ነው እንደዚህ ሆነህ የጠገብከው፣ አንተ ያለ እኔ ምንም ነህ፣ ባዶ ነህ በማለትም እንግዲህ እሱ የበላይ እንዲሁም ተከስተም የበታች ሆኖ እንዳሉና እንደሚኖሩም እየነገረው ነው። እንግዲህ ወደፊትስ በምን አይነት መንገድ ይመጡ ይሆን? ተከስተም የቤታቸው ሹፌር ስለወጣና እንዲሁም ለቆ ስለሄደ ተከስተ በሱ ምትክ ገብቶም እንዲያገለግልና እንዲሁም እንዲሾፍርም እየነገረውም ነበረ። ነገር ግን ትርሲትም ቢሆን ሌላ ነበረ ሀሳቧ። ይሄውም ብሩኬ እንዲሁም ሹፌር ሆኖ እነሱን እንደሚያመላልስና እንዲሁም እንደሚነዳ ብትነግረውም እሱ ግን መንጃ ፍቃድ ሳይኖረኝ እንዴት ሁኜ ላሽከረክር እችላለሁ በማለትም ሀሳቧንም አልተቀበለውም። ነገር ግን ሚኪያስም ቢሆን የፍርድ ቤቱ ነገር ሳያልቅ እንዲሁም የማንነቱን ጥያቄ ሳይመለስ በእንደዚህ አይነት ሁኔታ እንዴትስ ሊነዳና እንዲሁም ሊያሽከረክር ይችላል በማለትም ሀሳቡንም አንቅፈውታል ማለት ነው። እንግዲህ በዚህ አጋጣሚ ብሩኬም ቢሆን ጠበቃዋን ልጅ ካገኛ በኋላና እንዲሁም ችምቢም ከጠበቃዋ ካገናኘውም በኋላ አንዳንድ ነገሮች እንደሚስተካከልለትም ተስፋ አድርጋለታለች ማለት ነው። ይኸውም እኔ እስከ መጨረሻው ድረስ ብቃቴንና እንዲሁም እውቀቴን ተጠቅሜ እስከ መጨረሻው ጠብታ ድረስ እከራከርላለሁ፣ አንተ ማለት እኮ ህይወቴ ነህ በማለትም ትልቅ ተስፋ ሰጥተዋለች ማለት ነው። እንግዲህ በዚህ አጋጣሚ ብሩኬ በጥሩ ሁኔታ ይገኛል። ነገር ግን አቶ ዘነበ በቤቱ ምክንያትም አኩርፎ ከሚጣ ጋር ተጣልቶም ስለነበረ
ታዲያም ቤቱን ለቆ ወጥቶም ነበረ። ነገር ግን በአሁኑ ሰዓትም ብሩኬ እሱን ካላገኘውና እንዲሁም እሱ በጊዜ ካልገባ እንዴት እስከ ቤት መቀመጥ እችላለሁ በማለትም ሲወጣ እንግዲህ ሚኪያስም ቢሆን ለተቀጣሪውም ደውሎ ወጥቶልሃል ያዘው በማለትም ስልኩንም ደውሏል ማለት ነው። እንግዲህ በምን አይነት መንገድ ያገኙ ይሆን ወይስ ብሩኬ በሌላ መንገድ ተቀይሶ ይሄድ ይሆን? ብቻ በጣም የሚያጓጓውና እንዲሁም ልብ አንጠልጣዩ ክፍል ላይ ነን ማለት ነው። እንግዲህ የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ አመሰግናለሁ። ቻው